የፓኪስታን መከላከያ ሚኒስተር እስራኤል ሰምታም ሆነ አይታው በማታውቃቸው ክፉ የሰሉ ቃላት ዘልዝለው ለሰማይ አሞራና ለምድር አራዊት አሰጠዋል። የፌዴራል መንግስት የትግራይ ጊዜያዊ አስተዳደርን የስልጣን ዘመን ለአንድ ተጨማሪ ዓመት ማራዘሙ ተከትሎም ህዝባዊ ወያነ ሓርነት ትግራይ ህወሓት ውሳኔውን ከፕሪቶሪያ ስምምነት ውጭ የተደረገ የአንድዮሽ የህግ ጥሰት ነው ሲል ሚያዝያ 1 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ አጥብቆ ተቃወመ። የሩሲያ የውጭ ጉዳይ ሚኒስተር እስራኤል በሊባኖስ ላይ የከፈተችውን ተከታታይ ጥቃት በጽኑ ያወገዘ ሲሆን ይህ ወታደራዊ እርምጃ አሁን ላይ ተስፋ ተጥሎበት እየተካሄደ ያለውን የሰላም ድርድር ጥረት ገደል ሊከተው እንደሚችል ከባድ ማስጠንቀቂያ ሰጠ። አሜሪካ ከእስራኤልና ከተኩስ አቁሙ አንዱን መምረጥ አለባት ሲሉም የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ መልእክት አስተላለፉ። ኢራን በፉጄራ የነዳጅ ማዕከል ላይ ያጸፋ ጥቃት ሰነዘረች። የፓኪስታን መከላከያ ሚኒስተር እስራኤል ሰምታም ሆነ አይታው በማታውቃቸው ክፉ የሰሉ ቃላት ዘልዝለው ለሰማይ አሞራና ለምድር አራዊት አሰጠዋት። ይህንን የካንሰር መንግስት አሉ የፓኪስታን መከላከያ ሚኒስተር እስራኤልን የሰራ አካላቱ በገሃነመ እሳት እንዲቃጠሉ ጸልያለሁ። የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድጠፋ ጥሪ ከማቅረብ ተለይቶ አይታወቅም ስትል እስራኤል ተቃውማለች። በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስትሩ ያሰራጩት መልእክት በእስራኤል ዘንድ ከፍተኛ ቁጣን አስነስቷል። የፓኪስታን መከላከያ ሚኒስትር ሐዋጅ አሲፍ በይፋዊ ኤክስ ገጻቸው ላይ ባሰፈሩት መልእክት እስራኤልን ለሰው ልጅ እርግማንና ካንሰር ሲሉ ጠርተዋታል። እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል በወሰዱት እርምጃ ፊልስጤም መሬት ላይ መሆኑን ገልጸዋል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው ሲሉ ከሰዋል። ከጋዛና ከኢራን ቀጥሎ አሁን በሊባኖስ የሚፈሰው ደም ሳይገታ መቀጠሉን በመጥቀስ ይህንን የካንሰር መንግስት የፈጠሩ አካላት በገሃነመ እሳት እንደሚቃጠሉ እርግጠኛ ነኝ፣ ተስፋም አደርጋለሁ፣ እጸልያለሁ የሚል ጠንካራ ሀሳብ አጋርተዋል። የእስራኤል መንግስት ለፓኪስታን መከላከያ መልእክት አፋጣኝና ጠንካራ ምላሽ ሰጥተዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እስራኤል ትጥፋ የሚለው እጅግ አስነዋሪ ነው። ይህ ከየትኛው መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለም ብለዋል። የውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው የመከላከያ ሚኒስትሩ ንግግር ግልጽ የአይሁድ ጥላቻ የታየበት ነው ሲሉ አውግዘውታል። የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድጠፋ ጥሪ ከማቅረብ ተለይቶ አይታይም ብለዋል። አክለውም እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ የጠበቀ ነው ሲሉም በሌላ ቋንቋ የፓኪስታንን መንግስት አሸባሪ ሲሉ ተናግረዋል። ይህ የቃላት ምልልስ ፓኪስታን በአሜሪካና በኢራን መካከል እያደረገች ያለችውን የሽምግልና ጥረት ጥያቄ ውስጥ ሊጥለው እንደሚችል የዲፕሎማሲ ተንታኞች እየገለጹ ይገኛሉ። የፌዴራል መንግስት የትግራይ ጊዜያዊ አስተዳደርን የስልጣን ዘመን ለአንድ ተጨማሪ ዓመት ማራዘሙ ተከትሎም ህዝባዊ ወያነ ሓርነት ትግራይ ህወሓት ውሳኔውን ከፕሪቶሪያ ስምምነት ውጭ የተደረገ የአንድዮሽ የህግ ጥሰት ነው ሲል ሚያዝያ 1 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ አጥብቆ ተቃወመ። መግለጫው የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም በአዲስ አበባ ቆይታ አድርገውና የአንድ ዓመት ሪፖርታቸውን ለጠቅላይ ሚኒስትር አብይ አህመድ አቅርበው የስልጣን ማራዘሚያውን ይዘው መመለሳቸውን ተከትሎ የወጣ ነው። በድርጅቱ ማተምና ይፋዊ ሎጎ ወጥቶ ለአዲስ አበባ የደረሰው ይህ መግለጫም የፕሪቶሪያ ስምምነት የትግራይ ጊዜያዊ አስተዳደር ሊቋቋምና ሊመራ የሚገባው በሁለቱ ተስማሚ አካላት ይኸውም በህወሓትና በኢትዮጵያ መንግስት መካከል በሚደረግ የፖለቲካ ውይይትና ስምምነት መሆኑን ያስታውሳል። ባለፉት 3 ዓመታት የነበረው ጊዜያዊ አስተዳደርም ብዙ እንቅፋቶች ቢኖሩበትም በዚህ መር ላይ ተመስርቶ የተቋቋመ እንደነበር ድርጅቱ አብራርቷል። ሆኖም የፌዴራል መንግስት የትግራይን የፖለቲካ አውድ ወደ ጎን በመተው የስልጣን ዘመኑን ሲያራዝም ድርጅቱን ሙሉ በሙሉ ማግለሉ የህወሓትን ከፍተኛ ቁጣ ቀስቅሷል። የኢትዮጵያ መንግስት የፕሪቶሪያን ስምምነት ሙሉ በሙሉ በመጣስ የጊዜያዊ አስተዳደሩን ስልጣን ለአንድ ተጨማሪ ዓመት ማራዘሙን የሰሙት ከመንግስት የዜና አማራጮች መሆኑን በመግለጫው ላይ በማስፈር አጋልጠዋል። ይህ ድርጊት ከድርጅቱ እውቅናና ተሳትፎ ውጭ የተላለፈ የኢትዮጵያ መንግስት የአንድዮሽ ወይም በይናዊ ውሳኔ መሆኑን ያወገዘው ህወሓት የፕሪቶሪያ ስምምነት አስፈጻሚ አካላትና ዓለም አቀፉ ማህበረሰብ ይህንን የህግ ጥሰት በግልጽ እንዲያውቁት ጥሪ አቅርበዋል። ይህ የህወሓት መግለጫ ከወረቀት ላይ ቃላት ያለፈ ጥልቅ የፖለቲካ ትርጉም አለው። የፌዴራል መንግስት የትግራይን ጉዳይ በተመለከተ ከህወሓት ማዕከላዊ ኮሚቴ በተለይም ከደብረጽዮን ገብረ ሚካኤል ክንፍ ጋር የሚያደርገውን ግንኙነት አቋርጠው በቀጥታ ከጊዜያዊ አስተዳደሩ አመራሮች ጋር ብቻ ለመስራት መምረጡን በግልጽ ያሳያል። አዲስ አበባ የሰነበቱት ጀነራል ታደሰ ወረደም የኮሪደር ልማት ሲጎበኙ ካሜራ እንዳይቀርጻቸው የከለከሉ
ያስከተሉት ዋነኛ ምክንያት ይኸው መቀሌ ላይ የተቀጣጠለው የህወሓት የፖለቲካ ቁጣ እንዳይበላቸው በመስጋት እንደነበር ይህ የህወሓት መግለጫ በሚገባ ያረጋግጣል። ህወሓት ጊዜያዊ አስተዳደሩን የፌዴራል መንግስቱ ጠልፎታል የሚል ጠንካራ ጥርጣሬ አድሮበታል። በቀጣይ ቀናት የትግራይ ፖለቲካ እጅግ ውጥረት የበዛበት እንደሚሆን ሲጠበቅ፣ በአንድ በኩል የአዲስ አበባን በረከት እና የ1 ዓመት የኮንትራት ማራዘሚያ ይዞ መቀሌ የገባው ጊዜያዊ አስተዳደር እና በሌላ በኩል ደግሞ ይህ ስምምነት እኔን አይመለከትም የፕሪቶሪያ ጥሰት ነው እያለ ያለው ነባሩ የህወሓት መዋቅር እንዴት ሊታረቁ ወይም ሊፋጠጡ እንደሚችሉ የብዙዎችን ትኩረት ስበዋል። የሩሲያ የውጭ ጉዳይ ሚኒስትር እስራኤል በሊባኖስ ላይ የከፈተችውን ተከታታይ ጥቃት በጽኑ ያወገዘ ሲሆን ይህ ወታደራዊ እርምጃ አሁን ላይ ተስፋ ተጥሎበት እየተካሄደ ያለውን የሰላም ድርድር ጥረት ገደል ሊከተው እንደሚችል ከባድ ማስጠንቀቂያ ሰጠ። ሞስኮ ባወጣችው አጭርና ጠንካራ መግለጫ እንዳስገነዘበችው የአይነቱ የእስራኤል ተግባር ሊባኖስን ወደማይቀለበስና አሳሳቢ ወደሆነ ሰብአዊ ቀውስ አፋፍ ላይ እየገፋት ይገኛል ብለዋል። ሚኒስትሩ በማብራሪያው ጥቃቱ ሀገሪቱ አሁን የምትገኝበትን እጅግ ተሰባሪ የሆነ ማህበራዊና ኢኮኖሚያዊ ሁኔታ ይበልጥ እንዲያሽቆለቁል የሚያደርግ ከመሆኑን ባሻገር ዲፕሎማሲያዊ የመፍትሄ በሮችን የሚያጠብ መሆኑን አብራርቷል። ኢራን በፉጄራ የነዳጅ ማዕከል ላይ ያጸፋ ጥቃት ሰነዘረች። ኢራን በላቫንና ሴሪ ደሴቶች ላይ በሚገኙ የነዳጅ ተቋማቶቿ ላይ ለተሰነዘረው ጥቃት አጸፋ ለመመለስ በሚል በተባበሩት አረብ ኤሚሬትስ ፉጄራ በሚገኘው የነዳጅ መሰረተ ልማት ላይ የታክቲካል ሚሳይልና የድሮን ጥቃቶችን ፈጽማለች። የኢራን ባለስልጣናት አቡዳቢ የሌሎች ተላላኪ ሆና እንዳትንቀሳቀስ ያስጠነቀቁ ሲሆን ተጨማሪ ጥቃቶች የሚሰነዘሩ ከሆነ የከፋ የሚሳይል ድብደባ እንደሚፈጽሙ ዝተዋል። በተጨማሪም የኢራን ወታደራዊ ምንጮች የተባበሩት አረብ ኤሚሬት ሚራጅ 2009 ተዋጊ ጀቶች በመጀመሪያው ጥቃት ላይ በቀጥታ ተሳትፈዋል ሲሉ ከሰዋል። ጥቃቱ የተፈጸመበት የፉሬጃ ማዕከል ለዓለም አቀፍ የነዳጅ ትራንዚት ወሳኝ ስፍራ በመሆኑ በነዳጅ አቅርቦት ላይ መስተጓጎል ይፈጥራል የሚል ስጋት ወዲያውኑ የተቀሰቀሰ ሲሆን የአሜሪካ ባለስልጣናት በበኩላቸው በክስተቱ ላይ ምንም አይነት ተሳትፎ እንደሌላቸው አስተባብለዋል። አሜሪካ ከእስራኤልና ከተኩስ አቁሙ አንዱን መምረጥ አለባት ሲሉም የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ መልእክት አስተላለፉ። አሜሪካ ከተኩስ አቁም ስምምነትና ከእስራኤል አንዱን መምረጥ ግዴታዋ ነው ሲሉም የውጭ ጉዳይ ሚኒስትሩ ተናግረዋል። የውጭ ጉዳይ ሚኒስትሩ እስራኤል በሊባኖስ ከፈጸመችው መጠነ ሰፊ ጥቃት በኋላ በኤክስ ገጻቸው መልእክት አስተላልፈዋል። የደረስንበት ስምምነት ግልጽ ነው። አሜሪካ በእስራኤል በኩል መዋጋቷን አሊያም የተኩስ አቁሙን መምረጥ ይገባታል። ሁለቱንም በአንዴ ማድረግ አትችልም ሲሉም አስጠንቅቀዋል። አራክቺ የፓኪስታን ጠቅላይ ሚኒስትር ሻባዝ ሻሪፍ በመጪው ቅዳሜ በእስላማባድ ይካሄዳል ተብሎ ከሚጠበቀው የአሜሪካና የኢራን የተኩስ አቁም የሰላም ድርድር አስቀድሞ እስራኤል በሊባኖስ ላይ ያካሄደች ያለችውን ተከታታይ ጥቃት በጽኑ አወገዙ። የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ እንዳስታወቀው ጠቅላይ ሚኒስትሩ ፓኪስታን በቀጠናው ሰላም ለማስፈን ቅንና እውነተኛ ጥረት እያደረገች መሆኑን ገልጸው በኢራንና በአሜሪካ መካከል የሚካሄደው ይኸው የሰላም ድርድርም በዚሁ የሰላም መንፈስ እየተጠራ መሆኑን ተናግረዋል ብለዋል። በአማራ ክልል በድንገተኛ ፍተሻ 88040 ሊትር ናፍጣና 13671 ሊትር ቤንዚል ተያዘ። በክልሉ በተለያዩ አካባቢዎች በህገወጥ መንገድ ሲንቀሳቀስ የነበረ ከፍተኛ መጠን ያለው የነዳጅ ክምችት በቁጥጥር ስር መዋሉን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታውቋል። የክልሉ ፖሊስ ዋና ጠቅላይ መምሪያ ከየካቲት ወር 2018 ዓ.ም ጀምሮ ባደረገው ጥብቅ ክትትልና ማህበረሰቡን ያሳተፈ የወንጀል መከላከል ንቅናቄ በክልሉ የተለያዩ ዞኖች እና ከተሞች በህገወጥ ንግድና ዝውውር ላይ የነበረ ነዳጅ በፖሊስ ቁጥጥር ስር መዋሉን ጠቁመዋል። እንደ ክልሉ ፖሊስ ጠቅላይ መምሪያ ገለጻ በተጠቀሰው ጊዜ ከ14063 በላይ ሊትር ናፍጣም በህገወጥ መንገድ ሲሸጥ የተገኘ አንድ ማደያም አገልግሎት እንዳይሰጥ የታሸገ መሆኑን ገልጿል። ይህ መጠነ ሰፊ ክትትል የነዳጅ ምርትን ለግል ጥቅማቸውና ለአጥፊ ተግባራት ለማዋል የሚንቀሳቀሱ አካላትን እንቅስቃሴ የገታ መሆኑንም ጠቅላይ መምሪያው አረጋግጧል።